ሙቅ ውሃ መጠጣት የምግብ መፈጨትን ከማገዝና የአተነፋፈስ ችግሮችን ከማቃለል ጀምሮ የደም ዝውውርን ለመጨመርና የተለያዩ የጤና ጥቅሞችን የሚሰጥ ቀላል ነገር ግን በጣም ጠቃሚ ልምምድ ነው። ስለዚህ በዛሬው ትምህርታችን በየቀኑ ሙቅ ውሃ መጠጣት ስለሚሰጠን የጤና ጥቅሞችና በመጨረሻም ሙቅ ውሃን በመጠጣት ሊጠቀሙ ስለሚችሉ ሰዎች በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ሙቅ ውሃ የመጠጣት ዋና ጥቅሞች፣ አንደኛ የምግብ መፈጨትን ያሻሽላል። ሙቅ ውሃ የምግብ መፈጨት ኢንዛይሞችን ያነቃቃል። ይህም ምግብን በተቀላጠፈ ሁኔታ እንዲፈጭ ይረዳል። ከምግብ በፊት ለብ ያለ ውሃ መጠጣት የምግብ መፈጨት ስርዓቱንና የምግብ መፈጨትን ያሻሽላል። እንደ እብጠት፣ የሆድ ድርቀትና የምግብ አለመፈጨት ያሉ ችግሮችን ይከላከላል። ጠዋት ላይ አንድ ብርጭቆ ሙቅ ውሃ መጠጣት የአንጀት እንቅስቃሴን ለማነቃቃት እንዲሁም ለቀኑ የምግብ መፈጨት ሂደት ጅማሮ ይሆናል። ሁለተኛ ሰውነት ውስጥ የነበረን መርዝ እንዲወጣ ይረዳል። ሙቅ ውሃ መጠጣት በላብ መልክና የደም ዝውውርን በመጨመር ከሰውነት ውስጥ ጠቃሚ ያልሆኑ ቆሻሻዎች ወይም መርዞችን ለማስወጣት ይረዳል። ይህ በጉበት እንዲሁም በኩላሊት ውስጥ ያሉትን ተፈጥሯዊ የቆሻሻ ወይም መርዝ የመውጣት ሂደትን ይደግፋሉ። ስለዚህ ሙቅ ውሃ እየጠጡ በመቆየት ቆሻሻን በሽንትና በላብ መልክ ማስወገድ ይችላሉ። ሶስተኛ የአፍንጫ መጨናነቅ ወይም መዘጋትን ይቀንሳል። የውሃው ሙቀት በአፍንጫ፣ ጉሮሮ፣ የመተንፈሻ አካላት ውስጥ የሚገኝን ንፋጭ እንዲወጣ ይረዳል። ይህም ከጉንፋንና የሳይነስ መጨናነቅ ምልክቶች እፎይታን ይሰጣል። በየቀኑ ሙቅ ውሃ መጠጣት በጣም ጠቃሚ ነው፣ በተለይ ጉንፋን፣ አለርጂ ወይም የሳይነስ ኢንፌክሽን ላለበት ሰው። ምክንያቱም ለብ ያለ ውሃ መጠጣት መጨናነቅን ለማስታገስና የአፍንጫ መዘጋትን በጣም ስለሚቀንስ። አራተኛ የክብደት መቀነስን ይደግፋል። ሙቅ ውሃ መጠጣት የሰውነት ሙቀትን በትንሹ ይጨምራል። ይህም ሜታቦሊዝምን ያበረታታል። እናም ሰውነታችን ካሎሪዎችን በብቃት እንዲያቃጥል ይረዳል። ለብ ያለ ውሃ መጠጣት የጥጋብ ስሜት እንዲቆይ በማድረግ የምግብ ፍላጎት እንዲቀንስ ያደርጋል። ይህም ከመጠን በላይ መብላትን ይከላከላል። አምስተኛ የደም ዝውውርን ያሻሽላል። ሙቅ ውሃ መጠጣት የደም ዝውውርን የሚያጎለብት የደም ስሮች እንዲስፋፋ ቫሶዳይሌሽን እንዲፈጠር ያደርጋል። ይህም ኦክሲጅንንና አልሚ ምግቦችን ለተለያዩ ህብረ ህዋሶችና የአካል ክፍሎች በብቃት ለማድረስ ይረዳል። ጠዋት ላይ በመጀመሪያ ለብ ያለ ውሃ መጠጣት የደም ዝውውርን ለማሻሻል እንዲሁም ሰውነትን ለማንቃት ይረዳል። ስድስተኛ የሆድ ድርቀትን ያስታግሳል። ሙቅ ውሃ መጠጣት ሰገራን በማለስለስ እንዲሁም በአንጀት ውስጥ ያለውን መተላለፊያ በማቅለል የሆድ እንቅስቃሴን ለማነቃቃት ይረዳል። ይህ በተለይ ስር የሰደደ የሆድ ድርቀት ላለባቸው ሰዎች በጣም ጠቃሚ ሊሆን ይችላል። ጠዋት ላይ የሞቀ ውሃን ከሎሚ ጋር መጠጣት የሆድ ድርቀትን ያስታግሳል። ሰባተኛ የጉሮሮ ህመምንና ሳልን ያስታግሳል። ሙቅ ውሃ በጉንፋን ወይም በመተንፈሻ አካላት ምክንያት የሚከሰትን የጉሮሮ ቁስልን ያስታግሳል። የሞቀ ውሃ ከማር እንዲሁም ከሎሚ ጋር በማዋሃድ መጠጣት ጉሮሮን የበለጠ ለማከምና ሳልን ለማቆም ይረዳል። ስምንተኛ የቆዳ ጤናን ያበረታታል። ሙቅ ውሃ መጠጣት ቆዳን በማለስለስ ከውስጥ እርጥበት እንዲኖር ያደርጋል። የተሻሻለ የደም ዝውውር ለቆዳው ተጨማሪ ንጥረ ነገሮችን ያቀርባል። ይህም ጤናማ ፍካትን ይሰጠዋል። በተጨማሪም የፊት ቀጭን መስመሮችንና መጨማደድን ይቀንሳል። ለብ ያለ ውሃ መጠጣት መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ይህም የብጉርና ሌሎች የቆዳ ችግሮችን ይቀንሳል። ዘጠነኛ ውጥረትን ይቀንሳል። ሙቅ ውሃን መጠጣት በነርቭ ስርዓት ላይ የማረጋጋት ሂደት አለው። ይህም ጭንቀትን ለመቀነስ ይረዳል። ጡንቻዎችን ዘና በማድረግ በሰውነት ውስጥ ውጥረትን ሊያቃልል ይችላል። ለመረጋጋትና የአእምሮ ደህንነትን ለመጨመር በቀን አንድ ብርጭቆ ለብ ያለ ውሃ ይጠጡ። አስረኛ የወር አበባ ህመምን ያስታግሳል። ሙቅ ውሃ እንደ ተፈጥሯዊ ህመም ማስታገሻ የማህፀን ጡንቻዎችን በማዝናናት የወር አበባ ቁርጠትን ለማስታገስ ይረዳል። ሙቅ ፈሳሾችን መጠቀም የደም ፍሰትን ሊያሻሽሉና የቁርጠት ህመምን ሊቀንስ ይችላል። ሙቅ ውሃ መጠጣት ወይም ሞቅ ያለ ውሃን በከረጢት በማድረግ ሆድ ላይ ማስቀመጥ በወር አበባ ወቅት ትልቅ እፎይታን ይሰጣል። ሙቅ ውሃ በመጠጣት ሊጠቀሙ የሚችሉ ሰዎች፣ አንደኛ የሆድ ድርቀትና የምግብ መፈጨት ችግር።
ሙቅ ውሃ የምግብ መፈጨትንና የአንጀት እንቅስቃሴን ያነቃቃል። ይህም የሆድ ድርቀት ወይም IBS ስላላቸው ሰዎች እፎይታን ይሰጣል። የምግብ መፈጨት ሂደትን ለማቀላጠፍና ለስላሳ ሂደት እንዲኖር ይረዳል። ሁለተኛ፣ የመተንፈሻ አካላት ኢንፌክሽን እንደ ጉንፋን እና ሳይነስ። ሙቅ ውሃ መጠጣት ከጉንፋንና ሳይነስ ጋር ተያይዞ የሚመጡ ምልክቶችንና የአፍንጫ ህዋሶችን በማጽዳት ይረዳል። በተጨማሪም የጉሮሮ ህመምን ያስታግሳል። ከእነዚህ የመተንፈሻ አካላት ኢንፌክሽኖች ለማገገም ቀላል ያደርገዋል። ሶስተኛ፣ ስር የሰደደ ህመምና ሪህ ላለባቸው። ሙቅ ውሃ የተሻሻለ የደም ዝውውርን ይፈጥራል። ይህ ደግሞ ሪህ ባለባቸው ሰዎች ላይ የመገጣጠሚያ ህመም እንዲሁም መቆጣትን ይቀንሳል። የተሻሻለ የደም ዝውውር ግትርነትን ያቃልላል እንዲሁም እንቅስቃሴን ያሻሽላል። አራተኛ፣ ሜታቦሊክ ሁኔታዎች። ሜታቦሊክ ሲንድሮም ላለባቸው ሰዎች ከመጠን ያለፈ ውፍረት፣ የኢንሱሊን መቋቋም ወይም ታይፕ 2 የስኳር በሽታ ያለባቸው ጨምሮ ለብ ያለ ውሃ ሜታቦሊዝምን ለመደገፍ የምግብ መፈጨትን ይረዳል እንዲሁም ኢንሱሊንን ያሻሽላል፣ በተለይ ከተመጣጣኝ አመጋገብ ስርዓት ጋር ሲጠቀሙ። አምስተኛ፣ ውጥረትና ጭንቀት። ሙቅ ውሃ በነርቭ ስርዓት ላይ የተረጋጋ ተጽዕኖ ይኖረዋል። ይህም ጭንቀትን ለመቀነስ ይረዳል። ስር የሰደደ ውጥረት፣ የወጠት ራስ ምታት ወይም የጡንቻ መጨናነቅ ለተያዙ ሰዎች ጠቃሚ ያደርገዋል። ስድስተኛ፣ የሽንት ቧንቧ ኢንፌክሽኖች። ሙቅ ውሃ መጠጣት ተደጋጋሚ ሽንት እንዲኖር ያደርጋል። ይህም ባክቴሪያዎችን ከሽንት ቱቦ ውስጥ ለማስወጣት ይረዳል። ለብ ያለ ውሃ መጠጣት ዩቲአይን ለመከላከልና ለማስታገስ የእቅድ አካል ሊሆን ይችላል። ሰባተኛ፣ ከፍተኛ የደም ግፊት። ሙቅ ውሃ የደም ዝውውርን ለማሻሻል ይረዳል። ይህ ደግሞ የደም ግፊት ለመቀነስ ይረዳል። ለደም ግፊት ለብቻው የሚደረግ ሕክምና ባይሆንም ለልብ ጤና ሰፋ ያለ የጤና ስርዓትን ሊያሟላ ይችላል። ስምንተኛ፣ ለጨጓራ በሽታ። ለአንዳንድ ሰዎች ሙቅ ውሃ መጠጣት የምግብ መፈጨት ሂደትን በመጨመርና በሆድ ውስጥ ያለውን የአሲድ ክምችትን በመከላከል የጨጓራ በሽታ ምልክቶችን ለመቆጣጠር ይረዳል። ነገር ግን ውጤቶቹ ሊለያዩ ስለሚችሉ የራስ ምልክቶችን መከታተል አስፈላጊ ነው። ዘጠነኛ፣ የኩላሊት ጤና። ሙቅ ውሃን ጨምሮ በቂ ውሃ መጠጣት ኩላሊት ቆሻሻን በማጽዳትና የጠጠር ክምችት እንዳይፈጠር በጥሩ ሁኔታ እንዲሰራ ይረዳል። ለብ ያለ ውሃ በተለይም የደም ዝውውርንና ቆሻሻ የማስወገድ ሂደትን ሊደግፍ ይችላል። አስረኛ፣ የወር አበባ ህመም። የሚቆርጥ የወር አበባ ያጋጠማቸው ሴቶች ሙቅ ውሃ በመጠጣት እፎይታ ማግኘት ይችላሉ። ይህም የማህፀን ጡንቻዎችን ዘና ለማድረግና ቁርጠትን ለመቀነስ ይረዳል። ሙቅ ውሃ መጠጣት የምግብ መፈጨትን ከመርዳት እንዲሁም የአተነፋፈስ ችግሮችን ከማቃለል ጀምሮ የደም ዝውውርን ለመጨመርና የተለያዩ የጤና ጥቅሞችን ይሰጣል። ቀጥታ በሽታዎችን ባይፈውስም ምልክቶችን ለማስታገስ፣ አጠቃላይ ጤናን ለመደገፍ ትልቅ ሚና ሊጫወት ይችላል። በዕለት ተዕለት እንቅስቃሴ ውስጥ ሙቅ ውሃ መጠጣትን ማካተት ደህንነቱን ለማሻሻል ቀላልና ውጤታማው መንገድ ነው። ማንኛውም መሰረታዊ የጤና ችግር ካለዎት በአመጋገቦ ላይ ጉልህ ለውጦችን ከማድረጉ በፊት የጤና ባለሙያ ማማከር ያስፈልጋል።